በሰው መከበብ ለብዙዎች አስደሳች ነው። ብዙ ጓደኛ፣ ብዙ ወዳጅ ማፍራት ለብዙዎች እንደ ስኬት ይታያል። ነገር ግን አስደሳችና የስኬት ምልክት ያደረገው የሰዎች አስተሳሰብ እንጂ እውነታው አይደለም። የፈለጋችሁ ሁሉ ካገኛችሁ፣ የተጠየቃችሁትን ሁሉ ከሰጣችሁ፣ ሁሌም በሰው ተከባችሁ የምትኖሩ ከሆነ ሳታስቡት ዋጋ ቢስ ሰው ሆናችሁ መገኘታችሁ አይቀርም። ዕውቀታችሁ ምሁር የሚያስብላችሁ በአስፈላጊው ቦታ ተግባር ላይ ሲውል ነው። ጥንካሬያችሁ ጀግና የሚያስብላችሁ ፈታኙን ክስተት ታግላችሁ ስታልፉት ነው። አንበሳ ኅብረቱ ከሚመስለው አንበሳ ጋር ነው። ሰው ያስፈልገኛል ብላችሁ የምታስቡ ከሆነ ከአምሳያችሁ ጋር መሆንን ምረጡ። ውድ ነገር በምክንያት ውድ ይሆናል። ርካሹም በምክንያት ዋጋ ያጣል። ከእናንተ የተሻለ ዕውቀትና ንብረት ሳይኖራቸው ብዙዎች የሚወዷቸውና የሚሳሱላቸውን ሰዎች አስተውላችሁ ታውቃላችሁ? ከአብዛኛው ሰው ጋር በሩቁ ተከባብረው የሚኖሩ ሰዎች አጋጥመዋችሁ ያውቃል? እነዚህ ሰዎች ዋጋቸውን የተረዱ፣ ራሳቸውን ለተሻለ ክብር ማብቃት የሚችሉና ለሰላማቸው ዘብ የቆሙ ሰዎች ናቸው። አዎ፣ ለሁሉም ጓደኛ፣ ለሁሉም ሰው ወዳጅ መሆን አቁሙ። ማንንም መጥላት የለባችሁም። ነገር ግን ከሁሉም ሰው ጋርም ወዳጅ መሆን አትችሉም። ማንንም መራቅ አይጠበቅባችሁም። ነገር ግን ለሁሉም ሰው ጓዳ ጎድጓዳችሁን ማሳየት አትችሉም። የማንም ሰው ቤት የሚታየው በሩ የተከፈተውን ያህል ነው። የማንም ሰው ማንነት የሚታወቀውም የተናገረውን ያህል ነው። በብቸኝነት እየተሰቃያችሁ ሰው ርቧችሁ እንኳን ቢሆን ወዳጅ ጓደኛ አታብዙ። የምታወሩለት የልባችሁን የምትተነፍሱለት ሰው ብታጡ እንኳን ላገኛችሁት ሰው የሆዳችሁን ሁሉ አትዘርግፉለት። በእርግጥ ለምን ሰው እንደምትፈልጉ፣ ለምንስ ማውራት እንደምትወዱ እናንተ ታውቃላችሁ። ነገር ግን የምትወዱትና የምትፈልጉት ነገር ሁሉም አይጠቅማችሁም። የዋህነታችሁ ዋጋ ቢስ እንዲያደርጋችሁ አትፍቀዱ። ደግነታችሁ ግዴታ እንደሆነ እንዲታሰብ አታድርጉ። የወደቀን ማንሳት፣ የተቸገረን መርዳት፣ ባዳን እንደ ዘመድ ማቅረብ ትልቅ ልብ ይጠይቃል። ያ ልብ ግን ሁሌም ቦታ አይሰጠውም። ያ ልብ ግን ሁሌም ጠቃሚ አይደለም። አዎ ጀግናዬ፣ የምትሰራው መልካም ነገር ዋጋ የሚያጣ፣ በጎ ምግባር ከቁብ የማይቆጠር፣ ደግነት፣ የዋህነት ትርጉም የሌለው ከሆነ ሁሉን ወደ ራስ አዙረው። ለራስ መልካም፣ ለራስ በጎ፣ ለራስ ደግ መሆንን ተለማመድ። አንዴ ካመለጠ የማይገኝ ሰውና ሁሌም በተፈለገበት ሰዓት የሚገኝ ሰው ቦታ የሚያገኝበት ወይም ትርኢት የሚደረግበት መንገድ አንድ አይደለም። የማይተካ ሰው ልብን ያሸንፋል። የሚተካ ሰው ግን ተፈላጊነቱ ከጊዜው አያልፍም። የማይተካ የማይደፈር ከልብ የሚፈለግ ሰው ሁን። እንዲታዘንልህ 10 ይቅርታ አትጠይቅ። ለመወደድ ለሁሉም ሰው ጥሩ ለመሆን አትሞክር። ሰውን ባያስደስትም ድንበርህን የሚያስከብር መራር አቋም ይኖር። ሰውን ለመርዳት ብዙ አትልፋ። በቅድሚያ ራስህን ተረዳ። በሰው ተከቦ መኖር አያጓጓ። በቅድሚያ የራስህን ዋጋ ተረዳ። ሁሌም ዝቅ ማለት ውጤቱ ያማረ ቢሆንም ያለ ቦታው ከሆነ ግን ከከፍታህም ሊያወርድህ እንደሚችል ወቅ።
አንዳንዴ ሕይወትን ለብቻ መግፋት ከባድ ይሆናል። እንዲሁ አንዳንዴም ሕይወትን ለብቻ መኖር በጣም ጥሩ ይሆናል። ኤልሳቤት ጂልበርት። ለብዙዎች የብቸኝነት ዓለም ትልቁ የፍርሃታቸው ምንጭ ነው። ከለመዱት ማህበረሰብ መለየት፣ ከጫጫታው መውጣት፣ ራሳቸውን ለብቻ ፊት ለፊት መጋፈጥ፣ የምር ከእውነተኛ ማንነታቸው ጋር መገናኘት ያስጨንቃቸዋል። ማህበራዊ ፍጡር ያደረገን የዓለም ማህበራዊ ሕይወት እንጂ ማናችንም ወደ ምድር የመጣነው ብቻችንን ነው። ወደ አባታችን የምንሄደውም ብቻችንን ነው። ብቸኝነት ትልቁ ፍርሃትህ ከሆነ አንድ ነገር አስታውስ። አንተ ለብቻ ሆነ ማዳመጥ የማትፈልገውን ሰው ማን ቁጭ ብሎ እንዲያዳምጠው ትፈልጋለህ? እንዴት ለአንተ ምቾት ያልሰጠህ አመለካከት ከሰዎች ዘንድ ተቀባይነት እንዲያገኝ ትጠብቃለህ? ለብቻ ከምታውቀው ራስህ ጋር ሰላም መፍጠር ካልቻልክ እንዴትም ከሰዎች ጋር ዘላቂ ወዳጅነት ልትመሰርት አትችልም። በዚህም ምክንያት አብሮህ የሚሆን ካንተ ጋር የሚዝናና አብሮህ የሚጫወት ታገኝ ይሆናል። ነገር ግን በሐሳብህ የሚያምን በሥራህ ከጎንህ የሚቆም ጥረትህን የሚደግፍ ሰው አታገኝም። አዎ ትግናዬ፣ ወደድክም ጠላህም የሕይወት ረጅሙ ሩጫ ብቻህን የምትሮጠው ነው። ፈለክም አልፈለክም ትልቅ ለውጥ የሚያመጣልህ ተግባር ብቻህን ሆነ ማንም ሳያይ ደጋግመ የምትፈጽመው ተግባር ነው። ትልቅ ሐሳብ እንዳለ ስታወራ ማንም ላያምንብህ ይችላል። የብዙ ወገኖችን ችግር የሚፈታ መፍትሄ ስታመጣ ማንም ላይቀበልህ ይችላል። ነገር ግን የሁሉንም ትኩረት ልታገኝ የምትችለው አስቀድመህ በሐሳቡ አንተ ስታምን ብቻህን ወደፊት መጓዝ ስትችል ብቻ እንደሆነ ወቅ። ማንም ካላገዘ፣ ማንም ሊረዳ ፍቃደኛ ካልሆነ፣ ማንም ከጎንህ ካልቆመ ማንንም በመጠበቅ ሐሳብህን አታዘግየው። ከማንም ማረጋገጫን በመፈለግ ቆመህ አትቅር። በድፍረት ብቻህን አድርገው። አዎ ከራስ በቀር ወደ ግብህ የሚገፋ ካንተ በቀር ከልቡ የሚያምንብህ ከፈጣሪ ውጪ በሕይወትህ ወሳኝ የሆነ አካል እንደሌለ አስታውስ። እነርሱ ብቻቸውን የገዛ ዓለማቸውን የሚመሩ፣ በጨለማው ውስጥ የሚታገሉ፣ ማንም ከጎናቸው ሳይቆም ራሳቸውን የሚያበረቱ ሰዎች ይዋሊደር እንጂ በእርግጠኝነት የሚያኮራቸው ደረጃ ላይ ይደርሳሉ። የሚመኙትን ህልማቸውን ያሳካሉ። የሚፈልጉትን ግብ ይመታሉ። ማንም ካለህበት አሰልቺ ሕይወት ሊያድንህ እንደማይመጣ ወቅ። እያንዳንዱ በአንተ ዙሪያ የሚከናወኑ ነገሮች በቅድሚያ ያንተን ኃላፊነት የመውሰድ አቅም ይፈልጋሉ። ምናልባት እንደሚያግዝህና ከጎንህ እንደሚቆም ቃል የሚገባልህ ብዙ ሰው ታገኝ ይሆናል። ቃሉን ጠብቆ በምትፈልገው ሰዓት አብሮህ የሚሆን ሰው ግን እጅግ በጣም ጥቂት ወይም ከነጭራሹ ላይኖር ይችላል። ለምን አልተረዱኝም ማለት አቁምና ራስህን ተረዳ። ለምን አልደገፉኝም ማለት አቁምና መጀመሪያ ራስህን ደግፈ ብቻህን አድርገው። አቅምህንም በተግባር አሳይ። መዳረሻዬ ይህ ነው። የምፈልገው ሕይወት ይህ ነው። ሰርቼ ለፍቼ መድረስ የምፈልገው ትልቁ መዳረሻ እዚህ ነው ብላችሁ ራሳችሁ ካልወሰናችሁ ማንም ሰው የእናንተን መዳረሻ ወስኖ አይሰጣችሁም። የእናንተን እድገት የሚፈልጉ ብዙ አሉ።
ውድቀታችሁንም የሚመኙ ብዙ አሉ። ማንም መሆናቸው ግን የእናንተን የሕይወት አቅጣጫ እንዲወስኑ አያደርጋቸውም። ብዙዎች ምክንያት መደርደር ላይ የሚስተካከላቸው የለም። ብዙዎች ለእነርሱ ሕይወት መበላሸት ሰውን መውቀስ ላይ ጎበዝ ናቸው። ነገር ግን ይህ ጉብዝናቸው እንዴትም የተበላሸውን ሕይወታቸውን ሲያስተካክል ተመልክተን አናውቅም። ማንንም መውቀስ ስታቆሙ በሚገርም ፍጥነት ሕይወታችሁ ትክክለኛውን መስመር እየያዘ ይመጣል። ትናንትናችሁን አስታውሱ፣ ዛሬያችሁን ተመልከቱ፣ ነጋችሁን አስቡ። ሁሉም የሌላ የማንም ሳይሆን የእናንተው ኃላፊነቶች ናቸው። ትናንትናችሁ ባያምር ሙሉ ኃላፊነቱ የእናንተ ነው። ዛሬያችሁ ባያኮራችሁ እርሱም የእናንተ ድርሻ ነው። የነገ ሐሳባችሁም ምቾት ባይሰጣችሁ ተጠያቂዎቹ እናንተው ናችሁ። አዎ፣ ማንም አልጻፈላችሁም። መዳረሻችሁ የእናንተ ነው። ሕልማችሁ የእናንተ ነው። ሕይወታችሁም እንዲሁ የግላችሁ ነው። ማንም የራሱን ፍላጎት ሌላ ሰው እንዲነግረው የሚመኝ ሰው ቢኖር ይህ ሰው ለገዛ ሕይወቱ ባዳ፣ ለራሱም ተቃራኒ የሆነ ሰው ነው። የራስን ሕይወት በራስ መወሰን የራሱ መስዋዕትነት አለው። ያሰቡት ቦታ ባሰቡት ሰዓት መድረስ የራሱን ዋጋ ይጠይቃል። በተቃራኒው የራስን ድክመት በሰው ማሳበብ፣ ለራስ ውድቀትና ዋጋ ማጣት ምክንያት መደርደር አንዳች መስዋዕትነት አይጠይቅም። ከናንተ የተሻለ ሰው የሚኖረውን ኑሮ እየተመኛችሁ ከሆነ እርሱ እንዴት እዛ እንደደረሰ ከመተንተን በላይ እዛ ለመድረስ የምትችሉትን ማድረግ ላይ አተኮሩ። ከመስራት ማውራት፣ ኃላፊነት ከመውሰድ መንቀፍ፣ ከመደገፍ መተቸት የሚቀናው ሰው በበዛበት ዘመን ደርሶ ታታሪ ሰራተኛ ብሎም ኃላፊነት የሚሰማውና ሰውን በተግባር የሚደግፍ ብርቱ ሰው መሆን ሊከብድ ይችላል። ነገር ግን ምንም ያህል ከባድ ቢሆን የተሻለ ሕይወት ለመኖር ብቸኛ አማራጭ ነውና ሆኖ መገኘቱ የግድ ነው። አዎ ጀግናዬ፣ ስለ ጭንቀት ብዙ አትጨነቅ። ስለ ሰው ብዙ አታስብ። ሕይወትን ይህን ያህል ከባድና ውስብስብ አታድርጋት። እያንዳንዱ የሚያስጨንቁህ ነገሮች ላይ ማድረግ የምትችለውን አድርግ። ከበዛው ሐሳብ ጥቂቱንም ቢሆን ምድር ላይ ለማውረድ ሞክር። ሕይወትህም የገባችህን ያህል መኖር ጀምር። ያንተን ሕይወት የመጻፉ ሙሉ ኃላፊነት ያንተና ያንተ ብቻ ነው። በመጽሐፉ ውስጥም ብዙ መውጣት መውረድ፣ ብዙ ማግኘት ማጣት፣ እንዲሁም ብዙ ስቃይና መከራ አለ። ነገር ግን እነዛ ስቃይና መከራዎች ከሚመጡት የደስታና የፌሽታ ጊዜያት አይበልጡም። ጠንካሮች የሚያሸንፉበት፣ ብርቱዎች ተጽዕኖ የሚፈጥሩበት ዓለም ላይ የኖርክ ንፍስፍስና ሰበበኛ ከሆንክ ሁሌም በሕይወት እየተቀጣ እንደምትኖር ወቅ። ቀና ብሎ መራመድ ሁሉም ይፈልጋል። ሁሉም ግን ቀና ብሎ የሚያራምደው ሥራ አይሰራም። ሁሉም ሰው ደረቱን ነፍቶ በልበ ሙሉነት መናገር ይፈልጋል። ሁሉም ግን ደረት የሚያስነፋ ሥራ አይሰራም። መኖር የምትፈልገውን ሕይወት ቁጭ ብለህ ጻፈው። በስክሪፕቶ የጻፍከውን ሕይወትም በገሃድ ዓለም ለመግለጥ አሁኑኑ ወደ ሥራ ግባ።
የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስህን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተህ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስህን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች አሉ። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷ ልኬት ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑንም መረዳት ተገቢ ነው። አዎ ጀግናዬ፣ ቀላሉን መመኘት አቁመ ለከባዱ መዘጋጀት ስትጀምር፣ ምቾትን መጠበቅ አቁመ በማይመች ሁኔታ ውስጥ ራስን ለማመቻቸት ስትጥር፣ ከምታየውና ከምትሰማው በላይ በራስ ተስፋ ከተመራ፣ የአምላክን መልካም ፍቃድ ከጠበቅ፣ በእርግጥም ትሻሻላለህ፣ ትቀየራለህ፣ ታድጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ብታስብ፣ መቀየር ስለምትችለው ብታሰላስል ደግሞ ብዙ ነገር የመቀየር ዕድሉ ይኖርሃል። ከቢሆን ኖሮ ሐሳብ ተላቀቅ። ቅዠት ከተቀላቀለበት ሐሳብ ውጣ። ከአቅምህ በላይ የሆኑ ነገሮች ላይ ማተኮር አቁም። ነፃ ፍቃድ አለን። ፍቃዳችን ግን በገዛ ፍላጎትና ምርጫችን የተገደበ ነው። ማንም የተሰጠው የተለየ ክህሎት አለው። የክህሎቱ ውጤት ግን በራሱ ውሳኔና ተግባሩ ላይ የተመሰረተ ነው። አዎ፣ ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሞክራችሁ ስታዩ ብቻ ነው። እጅን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆኑ ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅምህ ጋር የሚሄድ ምርጫን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንህ እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራም እንደሚያደርስ ተማመንበት። እናንተ ጋር ብርሃን አለ ማለት ዓለም በሙሉ በብርሃን ተጥለቅልቃለች ማለት አይደለም። እናንተ ጋር ፀሐይ ወጣች ማለት ብዙዎችም የፀሐይ ብርሃን ያገኛሉ ማለት አይደለም። እናንተ ጋር የዘነበ ዝናብ በቅርብ ርቀታችሁ ላይ ዘንብ ይችላል። እናንተን ያስደሰተ ጉዳይ ለብዙዎች ትርጉም አልባ ሊሆን ይችላል። ሕይወት የግል ነች፣ ስሜት ግን የጋራ ነው። ለራሳችሁ ትኖራላችሁ። እናንተ የሚሰማችሁን ስሜት ግን ሌሎችም እንዲሰማቸው ትጠብቃላችሁ። የእናንተ ቤት ብርሃን ሁሉም ሰው ቤት ያለ ይመስላችኋል። እናንተ ስላለፈላችሁ ለብዙዎች ያለፈላቸው ይመስላችኋል።
የእናንተን በፍቅር፣ በደስታ፣ በሐሴት፣ በስኬት መኖር በፍቃዳችሁ እስካላጋራችሁት ድረስ የእናንተና የእናንተ ብቻ ነው። የአብዛኛውን ሰው ሕይወት በእናንተ ሕይወት አትለኩ። የአብዛኛውን ሰው ገቢ በእናንተ የገቢ መጠን አታስቡት። ምድር ለዘራው ሁሉ ፍሬ ብታፈራም ሕይወት ግን ለሚዳክረው ሁሉ እኩል እንደማትክሰው አስተውሉ። የእናንተ ብርሃን የእናንተ ብቻ ነው። የእናንተ ስኬትም የእናንተ ብቻ ነው። ነገር ግን እኔ ተመችቶኛል ብላችሁ ሌላውን አትውቀሱ ወይም አትወንጅሉ። አዎ፣ ጨለማውን ግፈፉት። ብርሃን አጥቶ በጨለማ ለሚዳክረው ሕይወት ከብዶት ላይታች ለሚለው ግራ መጋባት አእምሮን ላናወዘው በሰው ተከቦ ሰው ለተራበው ከጊዜ ወደ ጊዜ ነገሮች የተወሳሰቡበትን ያንን ሰው ጨለማውን ግፈፉለት። የብርሃንን ጸዳል አስመልክቱት። የሕይወትን ውበት አስጎብኙት። ንጹሕ ፍቅርን አካፍሉት። ከበረከታችሁ አቋድሱት። ከናንተ በላይ በእናንተ መልካም ሥራ ፈጣሪውን እንዲያመሰግን አድርጉት። የሰው ልጅ ትልቁ ትርፉ ሰው ነው። ደስታም ይሁን ስኬት ሙሉ የሚሆነው ሲያካፍሉት ነው። ሰው በሰውነቱ ብቻ ባለጸጋ ነው። ሰው በተፈጥሮ ብቻ አለቃ ነው። በሕይወት መንገድ ከፍታም ዝቅታም ያለና የሚኖር ነው። ከፍ ስትሉ አፈር አይንካኝ፣ ዝቅ ስትሉም ኑሮ መረረኝ አትበሉ። ረጅም ዕድሜ ስትኖሩ ሁሉንም ታዩታላችሁና ታገሱ። ስላላችሁ ምድሩን ሁሉ ለማሰስ አትሞክሩ። ስላጣችሁም አንድ ቦታ ታስራችሁ አትቀመጡ። አንዳንዶች ቢያተርፉ የእናንተም ትርፋማነት አይቀርም። አንዳንዶች ከተሳካላቸው ለእናንተም አንድ ቀን መሆኑ አይቀርም። አዎ ጀግናዬ፣ ያለህን ሁሉ ለማሳየት ደረትህን አትንፋ። ያንተን ስኬት ከሰው አትጠብቅ። ደስታንም ሆነ ስኬትን አንተ በምትፈልገው ልክ ታገኘዋለህ። ሌላውም እንደዛው በሚፈልገው ልክ ያገኘዋል። አንተ ብዙ ዋጋ ከፍለ በእጅ ያስገባኸው ድል ለሌላ ሰው ብዙም ትርጉም ላይሰጥ እንደሚችል አስብ። ከሰው እየተለካኩ ሰው ፊት ራስን እየሰቀሉ በትንሽ ስኬት እንደ የዓለም ገዢ ራስን እየቆጠሩ ሕይወት አይገፋም፣ ኑሮ ትርጉም አይኖረውም። የእውነት አቅሙ ካለ ለብዙ ችግረኛ ድረስ። ውስጥህ የምር የሚፈልገው ከሆነ ላንተ የበራልህን ብርሃን ለሰዎችም አብራ። ራስህን ብቻ ለማስደሰት እየለፋ የዕለት ጉርስህን ብቻ ለማግኘት እየተጋ የግል ቤትህን ብቻ ለመገንባት እየደከምክ እንዲሁ ባክነህ አትለፍ። ከምንም በላይ ራስህን ለማጎልበት ታገል። የብዙሃኑን ጨለማ ለመግፈፍ ተፋለም። የወገንህን እስራት ለመፍታት ራስህን ሰዋ። ሰው ሆነ ሰውን አትርፍ። በግል ከምትገለገልበት ዕቃ በላይ ብዙዎች የሚገለገሉበትን የላቀ አስተሳሰብ ለሰዎች አሸጋግር። ድልህ የብዙዎች ድል ይሆን ዘንድ የትግልህን ጅማሮ ምክንያት የጋራ አድርገው። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከሕይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣
ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስላንተም ሆነ ስለሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ፣ በጥርጣሬ ራስህን ትገላለህ፣ በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስላንተ እርግጡን አመለካከትህን ሊያውቁ አይችሉም። አዎ ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሯችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተው የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገርን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደ ነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ። ሕይወት ሩጫ ነችና ስለ ራስሽ ለማሰብ ጊዜ አጥተሽ ይሆናል። ውስጥሽን ለማዳመጥም ተቸግረሽ ይሆናል። ይህ ግን ያለሽበትን ሁኔታ አያሻሽለውም፣ ወዴትም ከፍ አያደርገውም። ስሜት ለማይሰጥሽ ነገር ለዓመታት ለፍተሽ ሕይወትን ለማማረር አትቸኩይ። የማትወጂውን ለማድረግ ጊዜ ካለሽ የምትወጂውንና የምትፈልጊውን ለማወቅ ጊዜ ልታጪ እንደማትችይ አስተውይ። አዎ ጀግኒት፣ ባለማወቅ አጎደልሽ። ራስሽን ባለመረዳትሽ የሕይወትን ትርጉም አጣሽ። ወደ ኋላ ቀረሽ፣ ከደረጃሽ አነስሽ፣ ከክብርሽ ወረድሽ። ዛሬም እንደ ትናንቱ መቀጠል ካልፈለግሽ ፍላጎትሽን ጊዜ ሰጥተሽ ፈልጊው። የጠራሽን ሁሉ እየተከተልሽ፣ ሞክሪ የተባልሽውን ሁሉ እየሞከርሽ፣ ሰው ያደረገውን ሁሉ እያደረግሽ አትገኚ። ልዩ ሰው እንደመሆንሽ ፍላጎትሽም ሆነ ተግባርሽ የተለየ እንደሚሆን አስተውይ። መዳረሻ የሌለሽ እንደሆነ በብዙ መንገድ ግማሽ መጓዝሽ አይቀርምና ትርጉም ለሚሰጥሽ ነገር እስከ ጥግ ለመፋለም ወስኚ።
ገንዘብን ስታባርሪ እርካታ የተባለውን የህይወት ስጦታ ታጫለሽ። ሌሎችን ስትከተይ ለራስሽ መሆን ይሳንሻል። አለማወቅ እንቅፋት ነውና ራስሽን ለማወቅ ጊዜ አታጥፊ። በራስሽ መንገድ ለመጓዝ የማንንም ድጋፍ አትፈልጊ። ፍላጎትሽን ለማወቅ ራስሽንም ሆነ ወዳጆችሽን መጠየቅሽን እንዳታቆሚ። አዎ ጀግናዬ፣ ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናቤ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስርት። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና ናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችህን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። እንደ ቡድን በህብረት ልትጫወቱ፣ በህብረት ልታጠቁ፣ በህብረት ልትጫኑ ትችላላችሁ። ነገር ግን የተሰጠህን ኳስ አንተ ማግባት ካልቻልክ ማንም አንተ አግብተህ ጎል ማድረግ የምትችለውን ኳስ ሊያገባልህ አይችልም።
የሰዎች እርዳታ እንደ ፈረሱ ነው። ያደርሱሃል እንጂ አይዋጉልህም። ያደርሱሃል እንጂ ያንተን ሕይወት አይኖሩልህም። ያግዙሃል እንጂ ራሳቸውን አሳልፈው አይሰጡህም። ላንተ ኃላፊነት የሚሰማቸው ሰዎች ሁሌም እየደገፉ አቅምህን ከማሳነስ ንቁነትህን ከማውረድ ይልቅ አንተ ማድረግ የምትችለውን ነገር በራስህ እንድትሞክር ያበረታቱሃል። ሕፃን ልጅ ቢወድቅ እያለቀሰም ቢሆን በራሱ መነሳት እንዲችል ያበረታቱታል። በሂደት የሰው እርዳታ ሳይጠብቅ በራሱ እንዲነሳ ይተውታል። የበዛ ድጋፍ፣ የበዛ ጥገኝነት አቅምህን እየገደለው በራስ ማንነትህን እያሳነሰ እንደሚሄድ ተረዳ። አዎ ጀግናዬ፣ አንተ ራስህን መርዳት ካልቻልክ ደጋፊዎች እስከ ጥግ አያደርሱህም። አጋዦች እስከ ተራራው ጫፍ አያስወጡህም። አድናቂዎች ክህሎትህን አያሻሽሉልህም። የቡድን አጋሮች ለውጤት አያበቁህም። አሻራህን በአንተ ስም አያኖሩልህም። ያገዙ መስሏቸው፣ የጠበቁ መስሏቸው ራስህን እንዳትችል፣ በራስህ እንዳትጥር፣ ራስህን እንዳትሆን፣ ማንነትህን እንዳታውቅ፣ አቅምህን እንዳትረዳ፣ ብቻህን እንዳትወስን፣ በእነርሱ እርዳታ ብቻ እንድትኖር፣ በእነርሱ አሳቢነት ብቻ እንድትንቀሳቀስ፣ ያለ እነሱ ሕይወት ባዶ እንድትሆንብህ፣ ያለ ድጋፋቸው ጨለማ እንዲውጥ፣ ተስፋ እንድታጣ ከሚያደርጉ ሰዎች ራስህን ጠብቅ። ያንተን ሕይወት የማቃናት፣ የማስተካከል፣ የማሳደግ ኃላፊነት ያለብህ አንተ ነህ። ብዙዎች በራሳቸው መጓዝ፣ ብቻቸውን መወሰን፣ በግላቸው ማድረግ እየቻሉ ምርኩዝ፣ ደጋፊና የሚያደፋፍር ስለለመዱ ብቻ ለብቻቸው ምንም ማድረግ አይችሉም። የኋላ ድጋፍ፣ አይዞህ ባይ አበርታች ከሌለ ምንም ነገር ለማድረግ ድፍረቱ አይኖራቸውም። አዎ አፈንግጥ። አንዳንዴም ቢሆን የራስህን ጉዳይ ራስህ ተወጣ። ምርጫዎችህን በራስህ አከናውን። የሚያምርብህንና የምትወደውን አለባበስ ራስህ ወቅ። አብሮ የሚሄደውን የአኗኗር ዘይቤ ራስህ ወስን። ዘወትር እርዳታን በመጠየቅ ከምትደክም ራስህን እንዲችል ብቁ በማድረግ ድከም። ሁሌም የሚደግፍህን ተጨማሪ ኃይል ከምትጠብቅ ራስህን እየደገፍክ ራስህን እየገፋህ ተጓዝ። መኪናህን ነዳጅ የሚሞላልህ፣ የሚጠግንልህ፣ የሚያድስልህ ሌላ ሰው ሊሆን ይችላል። መኪናውን መንዳት እስከቻልክና ያንተ እስከሆነ ድረስ ደግሞ ሌላውን ማድረግ ባትችል እንኳን እየነዳህ የፈለክበት መድረስ አያቅትህም። ብዙ ከልባቸው የሚራሩልህ፣ ከውስጣቸው የሚያዝኑልህ፣ የሚያስቡልህ ሰዎች ሊኖሩ ይችላሉ። ነገር ግን ሐሳብና ሐዘኔታቸው አቅምህን አሳስሮ የሚያስቀምጥ እንዲያደርግ አትፍቀድ። ከግፊት የጸዳ፣ ከጫናዎች ውጪ የሆነ ነፃ ሐሳብ፣ ነፃ ተግባር፣ ነፃ እንቅስቃሴ ለማድረግ ሞክር። ማንም ባይኖርህ፣ ማንም ባይደግፍህ፣ ራስህ ብቻህን ምን ማድረግ እንደምትችል ለብቻ ሞክረህ አሳይ። ማፈንገጥ፣ መለየት፣ መነጠል ራስህን ለማብቃት፣ ራስህን ለማሳደግ፣ ራስህን ለመቀየር እንደሆነ አድርገህ አስመስክር። በሰዎች ስትከበብ ትቀልዳለህ፣ ታሾፋለህ፣ ትጫወታለህ። ብቻህን ስትሆን ግን ትቆዝማለህ፣ ታዝናለህ፣ ትብሰለሰላለህ። የገዛ ጭንቀት ያሰምጥሃል። በሰዎች ስትታይ የደላው የተመቸውና ደስተኛ ለመምሰል ትጥራለህ። ራስህ ግን እርካታ የት እንዳለ ጠፍቶብሃል።
እውነተኛውን የደስታህን ምክንያት ማወቅ አቅቶሃል። የውስጥ እርጋታህን ማግኘት ከብዶሃል። አብዛኛውን ጊዜህን በማይጠቅሙ ነገሮች ማሳለፍ ታዘወትራለህ። የጊዜያቱን ዋጋ ቢስነት ብቻ ሳይሆን ያንተንም ድኩምነት ታጎላዋለህ። ለይስሙላ በመኖር ዋጋህን ብታሳንስ፣ ክብርህን ብታወርድና ለውድቀትህ በርን ብትከፍት እንጂ ለተሻለ ስፍራ መብቃት አትችልም። አዎ ጀግናዬ፣ ሁሌም እንዴት ትቀልዳለህ? ሁሌም እንዴት ጊዜህን በቧልትና ጨዋታ ታሳልፋለህ? ሕይወት ቁም ነገርን ትሻለች። በእያንዳንዱ እንቅስቃሴ ጥንቃቄን፣ ዋጋ መክፈልን ትፈልጋለች። ሁሌም ከቀለድክባት እርሷም ነገ እንደምትቀልድብህ አትጠራጠር። ሁሌም ካፌዝክባት እርሷም ነገ በብዙ እጥፍ እንደምታፌዝብህ እወቅ። ተደሰት። ባገኘው ነገር ኢንጆይ አድርግ። መንፈስህን አድስ። ነገር ግን አብዛኛውን ጊዜህን ለቁም ነገር አድርገው። ሕይወትህን፣ ኑሮህን ለሚቀይር ነገር፣ ነገህን ለሚያሳርፍህ፣ ለህልም፣ ለግብህ ስጠው። ውጪ ስቆ ውስጥ ቢያር፣ ላይህ አምሮ ነፍስህ ረፍት ብታጣ፣ ገጽህ አምሮበት ውስጥ ቢጎሳቆል፣ ቆዳህ ሞቆት ነፍስህን ቢበርዳት ምንም ትርጉም የለውም፣ ረብ የለውም። አዎ፣ ሁሌም ራስህን በቀልድ በፌዝና በጨዋታ እየሸወድክ መኖር አትችልም። አንድ ቀን ውስጥ የምሩን ይጠይቅሃል። አንድ ቀን ከራስ ጋር በግልጽ ትፋጠጣለህ። እስከ ዛሬ ለእኔ ምን ሠራ ይልሃል። ያኔ ምላሽ ምን ሊሆን ይችላል? አስብበት። ሕይወት ከቀለድክባት ትቀልድብሃለች፣ ካሾፍክባት ታሾፍብሃለች፣ ከሠራህባት ትሠራሃለች፣ ከለፋህባት ታነግስሃለች። የሕይወት ቀመር ይሄው ነው። ፈለክም አልፈለክም የዘራኸውን ታጭዳለህ። ታታሪነትን ዘርተ ስኬትን ለማጨር ተዘጋጅ። ቅንነትን ዘርተ መልካምነትን ለማጨር ተዘጋጅ። ምስጋናን ዘርተ ደስታን ለማጨር ተዘጋጅ። ብርታትን ዘርተ ጥንካሬን ለማጨር ተንደርደር። ሰዎች ስለ አንተ የሚያስቡት፣ ሰዎች ሁን ብለው ለአንተ የሚሰጡት አስተያየት፣ ሌሎች ሳያገባቸው በአንተ ሕይወት የሚፈርዱት ነገር፣ ማንነትህን ሳያውቁ ምንነትህን ሳይረዱ ስለ አንተ የሚሰነዝሩት ትችትና ዘለፋ ያንተ ጉዳይ አይደለም። ያንተ ጉዳይ ከፈጣሪህ ጋር ያለህ ግንኙነት ነው። ያንተ ጉዳይ ከራስህ ጋር ያለህ ግንኙነት ነው። ያንተ ጉዳይ የሕይወት አቅጣጫህና ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።